ሰላም ጤና ይስጥልኝ ውድ የተራራው ሚዲያ ቤተሰቦች፣ ወደ ዕለቱ ሰበር መረጃዎች እናልፋለን። የልዩነትና የግጭት ጠማቂዎች በር ተዘግቶ የአንድነት በር ተከፍቷል። የአማራ ህልውና ትግል ከዳር የሚያደርሰው አንድ ላይ ሆኖ ሲመክር አንድነት መፍትሄ መሆኑም ጥያቄ የለውም። አንድነት ሰው እውን የሚሆነው የጋራ አደረጃጀትና ተቋም ሲኖር መሆኑም ይታወቃል። አሁን ላይ የጋራ ተቋም እንዳለን ሁሉም ያውቃል። ከዚህ በኋላም አንዳችን አኮስሶ አንዳችን አወድሶ ጉዞ የለም። እኛም በአማራዊ የጨዋነት ባህል ልዩነቶቻችንን አቻችለን ፈተን አንድ ሆነናል። ከዚህ በኋላም ሊለያየን የሚችል አንዳችን ምድራዊ ኃይል አይኖርም። እስከ መጨረሻው ጠላትን በጋራ እንታገላለን ሲሉም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት መምሪያም በሸዋ ላይ የተፈጠረውን አዲስ ክስተት ነግረውናል። ዛሬ ይህን ታሪካዊ ቀን ለህዝባችን የምናስደስትበት እና መላው የአማራ ህዝብ ደስታውን ተቀብሎ እኛ እንደምንተቃቀፈውና እኛ እንደተመካከርን ሌሎቻችንም በውጭ በውስጥም ትግላችንን የሚደግፉ ትግላችንን ለማሻገር ሌት ተቀን የሚለፉ ወንድሞቻችን ይህን ደስታ ተቀብለው ትግላችንንም በጋራ እንድንሻገር የአማራ ህዝብ መከራ ከላዩ ላይ እንድናነሳለት የሚል አጭር መልእክት እናስተላልፋለን ሲሉም አማራ ፋኖ ብሔራዊ ንቅናቄ አመራሮች በሸዋ ጠቅላይ ግዛት ውስጥ የሚኖሩ አመራሮች ልዩነታቸውን ፈተው ወደ አንድነት መምጣታቸውን አስመልክቶም ክቡር አርበኛ መከተው ማሞ እንዲሁም አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ እና እንዲሁም አርበኛ አበበ ሙላት መልእክታቸውን አስተላልፈዋል። ሙሉ መልእክቱንም የምናስደምጣቸው ይሆናል። መጀመሪያም የእንኳን ደስ አላችሁ መልእክት ያስተላለፉት ክቡር አርበኛ መከተው ማሞም ሲሆኑም የአፋብን ተቀዳሚ ምክትል ሰብሳቢ መሆናቸው ይታወቃል። እንዲሁም የሸዋ ጠቅላይ ግዛት እዝ ዋና ሰብሳቢ ናቸው። አርበኛ መከተው ማሞ መልእክትም እንግዲህ ይህች የተባረከችና የተቀደሰች ቀን እንድትመጣ በአማራ ፋኖ ህዝባዊ ድርጅት በሸዋ ጠቅላይ ግዛት እዝና በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ መካከል የነበረውን ያለመግባባትና ወደ አንድ ለማምጣት ከመጀመሪያ ጀምሮም ስትደክሙ ስትወጡ ስትወርዱ ቀን በሐሳብ ለሊት እንቅልፋችሁን አጣችሁ የነበራችሁ በውጭም ዓለም በሀገር ውስጥም የትግል ደጋፊዎችና ባለቤቶች መጀመሪያ እናመሰግናለን፣ እንኳን ደስ አላችሁ ማለት እንወዳለን ሲሉም መልእክታቸውን ጀምረዋል። ከዚህ በመቀጠል መላው ህዝባችን በአንድም በሌላም ከስህተታችን ባለመማር ከአንድ አምራች የወጡ ልጆች ከአንድ አብራክ የወጡ ልጆች እውነት ለመናገር ለአንድ ዓላማ የተሰለፉ ልጆችን ጎራና ጎራ ለይተው ጥይት ሲወራወሩ በመቆየታቸው እኛም የትግሉ አብዮት ወይም የትግሉ ፊት አውራሪዎች መሪዎች በነበርንበት ሰዓት ይሄ ችግር መፈጠሩና በወቅቱ ተሎ ብዙ ችግር ሳይፈጠር ባለመመለሳችን ታላቅ ይቅርታ እንጠይቃለን ብለዋል። በአራቱም ግዛቶች ያላችሁ የትግሉ መሪዎች፣ በትግሉ ፊት አውራሪነት የተቀመጣችሁ የትግሉ ባለቤቶች ይሄ ሰላም እንዲመጣ ይህ አንድነት እንዲመጣ ስትወጡ ስትደክሙ የነበራችሁ ሁላችሁንም እንኳን ደስ አላችሁ፣ ለእናንተም ምስጋና ይገባችኋል ብለዋል። ከዚህ በኋላም ሸዋ ምድር ላይ እርስ በርስ የሚታኮስ እርስ በርስ የሚጓተት ወንድማማች አይኖርም። ተፈጥሯዊ የተፈጠረውን ችግር መመለስ አንችልም። ድጋሚ እንዳይፈጠር ትላንትና ለአንድ ዓላማ የወጡ ልጆች የትም ቦታ ስህተት ዋጋ በመክፈላቸው እጅግ ልባችን እያዘነ በቁጭትና በስሜት የተሻለ ስራ ሰርተን የተሻለ አቀራርበን እና አዋሃደን ሰራዊታችንን የሸዋን መሬት ለብልጽግና እሳት እናደርገዋለን ብለዋል። ለዚህም ከጎናችን የተሰለፍከው የማትሰለቸው የማትደክመውና ተስፋ የማትቆርጠው ህዝባችን አሁን ከጎናችሁ ሆነን ጠላትን እየመታን እያንበረከክንና እያሸነፍን ጉዟችን ወደፊት እናደርግና ታሪካዊ ጥሪ እናስተላልፋለን ብለዋል። በእንዲህ እንዳለ ክቡር አርበኛ ደሳለኝ ሲያስብ ሸዋ እንዲሁም ያሳምነው እዝ ሰብሳቢ መልእክታቸውን አስተላልፈዋል። ክቡር አርበኛ ደሳለኝ ሲያስብ ሸዋ በመልእክታቸውም በዚህ በተባረከ ሁላችንም በመገኘታችን ደስታችን
እጥፍ ድርብ ነው ያሉ ሲሆን በቅድሚያ አንድነት ምንም ምርጫ የሌለው ጉዳይ ነው፣ የማሸነፊያችን ቁልፍ እንደሆነ ይታወቃል። ያንን መሰረት በማድረግ አንድነታችን በዛሬው ዕለት አጽንተናል ያሉ ሲሆን በቅድሚያ ግን ይህን አንድነት ለማሳየት ሲጓጉ የነበሩ እንደጓጉ ህይወታቸው ያለፈ ጀግኖች ሰማዕቶችን ማሰብ መቻል አለብን ብለዋል። የነሱን ራዕይ የነሱን ዓላማ እናስቀጥላለን ብለን በገባነው ቃል መሰረት ይሄው ዛሬ አንድነታችንን መስርተን ከዚህ በፊት የነበሩ በርካቶች መጓተቶችን ወደ ኋላ ጥለን ዛሬ ላይ አንድ ሆነን ለሚደግፈንና ለሚጠብቀን ህዝብ ለሰራዊታችንም ጭምር ይህንን ደስታ ማብሰር እንፈልጋለን ብለዋል። በዋናነት ግን ከዚህ በፊት የነበሩ የግጭት ጠማቂዎች በር ዛሬ ላይ ተዘግቷል። የአንድነት በር ተከፍቷል። አንድነታችን መቼም ቢሆን ከዚህ በኋላ ወደ ኋላ ሊመልሰው የማይቻልበት ደረጃ ላይ መድረሳችን ለዚሁም ለሰራዊታችን ለደጋፊው እንዲሁም ለህዝባችን በዚሁ መልእክት ማስተላለፍ እፈልጋለሁ ያሉ ሲሆን አጠቃላይ የአፋብን አመራሮች እንዲሁም መላው የአማራ ህዝብ የአማራ ሰራዊት በእኛ አንድነት እንደምትደሰቱ ተስፋ እናደርጋለን። ሁሌም አንድ ሆኖ ወደፊት የምንገፋበትና ያላንዳች ቅድመ ሁኔታ የመጨረሻ ምርጫችን አንድ ሆነን ይህን የተጋረጠብንን አደጋ ጠላትን በጋራ ታግለን የጋራ ውጤት የምናመጣበት የመጨረሻው ምዕራፍ ላይ ነን። ሁላችንም አንድ እንድንሆን ከዚህ በኋላ ሊለያየን የሚችል አንዳችም ምድራዊ ኃይል የለም ብለዋል። በመጨረሻም የሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ኃላፊ አርበኛ አበበ ሙላትም መልእክት ያስተላልፉ ሲሆን ይህ የሸዋ ሁለት ወንድማማቾች ልዩነት ሲያስጨንቃችሁ የነበራችሁ መላው አማራ ህዝብና የሸዋ ህዝብ ብሎም የትግሉ ደጋፊዎች እንግዲህ የምትፈልጉት የምትናፍቁት አንድነት መጥቷልና እንኳን ደስ አላችሁ፣ እንኳን ደስ አለን ማለት እፈልጋለሁ ማለት መልእክታቸውን ጀምረዋል። በመቀጠልም እንግዲህ ይህ አንድነት ለሌሎች ምሳሌ ሊሆን የሚችል ነው። ለአማራ ህዝብ ቀርቶ ለሌሎች ጭቁን ማህበረሰቦች፣ ብሔር ብሔረሰቦች ጭምር ምሳሌ ሊሆን የሚችል የአሸናፊነታችን ማረጋገጫ እውነትም አንድነቱ የእውነት እየጸና ቀጣይ አንዱ ትብስ አንዳችን ትብስ እየተባለ የምንቀጥልበት የምንከባበርበት ህዝባችንን ከፍ የምናደርግበት መሪዎቻችንም የምናከብርበትና የማሸነፊያ ቁልፍ ሆኖ ይቀጥላል ብለዋል። ቀጣይ እንግዲህ ቅድመ መሪዎቻችን እንደገለጹት ህዝባችን ከጎናችን እንዲሆን ደጋፊ ማህበረሰባችን ከጎናችን እንዲሆንና በተሻለ ፍጥነት በተሻለ የትግል ስልት አሸናፊነታችንን እንድናደርግ ጥሪያችን እናስተላልፋለን። ይህ ሆኖ በማየቴ በግሌም እጅግ በጣም ደስታ ተሰምቶኛል። በድጋሚ እንኳን ደስ አላችሁ በማለትም መልእክታቸውን ቋጭተዋል። መጨረሻም አንድነት ኃይል ነው። የነገስታቱ ልጆች ለአንድና ለመጨረሻ ጊዜም ተዋህደዋል። አማራ ፋኖ ብሔራዊ ንቅናቄ ሸዋ ላይ አንድ መሆናቸው ዛሬ ፖለቲካዊ፣ ወታደራዊ ፋይዳው እንዲሁም ቀለል ተደርጎ የሚታይ አይደለም፣ ትልቅ እምርታም የሚያመጣ ነው። ከፖለቲካዊ ፋይዳው አንጻር የህዝብ አመኔታን ማጠናከር፣ የአመራሮች አንድነት በህዝብ ዘንድ ያለውን ድጋፍ ስሜት ከፍ ያደርጋል። አንድነን የሚለው መልእክትም ለትግሉ ተጨማሪ ሞራልና የሰው ኃይል ይስባል። ለውጭ ኃይሎች የሚሰጠው ትርጉም ዓለም አቀፍ ማህበረሰብም ሆነ ሌሎች ኃይሎች በትግሉ ሂደት ውስጥ ማንን እናናግር ለሚለው ጥያቄም የበለጠ መልስ የሚሰጥና ትግሉ ወጥ ተቋም ኖሮት የሚመራ መሆኑንም መልእክት ያስተላልፋል። እንዲሁም ወታደራዊ ፋይዳው የእዙ ሰንሰለት መስተካከል፣ ኃይሎች በአንድ እዝ ስር መሆናቸውን ወታደራዊ ኦፕሬሽኖች በቅንጅት በብቃት እንዲመሩም ያስችላል። ይህ የሀብትና የሰው ኃይል ብክነትንም ይቀንሳል። ስልታዊ ጥንካሬም የሚያመጣ ሲሆን ሸዋ ዋና ከተማውን አዲስ አበባን ጨምሮ በቅርብ ያሉ እነ ደብረ ዘይትና ናዝሬትን ጨምሮ ስትራቴጂካዊ የበላይነት ላይ ከፍተኛ ተጽዕኖም ይኖረዋል ተብሎ ይጠበቃል። እንዲሁም የመረጃ ልውውጥ፣ የተቀናጀ የደህንነት እና የመረጃ ስርዓት እንዲኖር በማድረግ የመከላከልም ሆነ የማጥቃት አቅምን በእጅጉ ያሳድገዋል። እንዲሁም ለሁሉና ትግሉ ያለው ራዲካል ለውጥ በአንድነት መቆም በትግሉ ውስጥ የቆዩ ክፍተቶችን በመድፈን ትግሉ ካለበት የመከላከል ሁኔታ ወጥቶ ወደ ማጥቃትና ወሳኝ ወደሆነ ድል እንዲሸጋገር መንገድ ይከፍታል። ይህም በትግሉ ተሳታፊዎች መካከል ያለውን ጥርጣሬ በማስወገድ ትኩረቱ ሙሉ በሙሉ ወደ ዓላማው እንዲሆን ያደርገዋል። በመጨረሻውም ተራራው ሚዲያ ለዚህ አንድነት ስትወጡ ስትወርዱ ለነበራችሁ የፋኖ አመራሮች ምስጋና እያቀረብን መልእክታችንን እንቋጫለን። ይህ አንድነት እንዲመጣም ኃላፊነት ወስደው ሲሰሩ ከነበሩ የፋኖ አመራሮች መካከልም
የአፋብን ልዩ ዘመቻ መሪ ድርሳኔ ብርሃኔ እንዲሁም የአሳምነው እዝ ምክትል መሪ ኢሳያስ ደመቀ እንዲሁም የሸዋ ጠቅላይ ግዛት እዝ ዘመቻ አዛዥ አማን እሸቱ ክብርና ምስጋና ይገባቸዋል እያልን ለመላው የትግሉ ደጋፊዎችና ህዝባችንም በድጋሚ እንኳን ደስ አላችሁ ማለት እንፈልጋለን።